ካጋቼ ፍቅር ያዘኝ ሰው ነው ታውቃላችሁ። ለምን እንደከሰሱኝ ማወቅ ፈልጋለሁ አልኳቸው። ወረቀቱ ላይ የተጻፈውን ክስ ሳይሆን ልባችሁ ላይ ያለውን ክስ ንገሩኝ አልኳቸው። ከጀርባሽ ያለው ማወቅ ፈልጋለሁ ሲሉኝ እኔ ሰው አይደለሁ፣ እኔ ሴት አይደለሁ፣ እኔ ያየሁትን ህልም እሱ እንዲያዩ አላደርግ። ለታሪክ አስቀምጡልኝ ፕሊስ። እቺን ነገር ለታሪክ እቺን ስሜት እቺም ታልፋለች አንድ ቀን። እረረ ባለጠላቴ ድብነ ባለጠላቴ አለች አንድ አስጨናቂ። ይሄ ገጥሞት ነው ለካ። ማን ልበል ሲለኝ ሄለን ነኝ፣ የይለፍ ቃል ተሰጥቶኝ ነው አልኳቸው። ወደ ጉዳይሽ ግቢ አለኝ። እኔ በአሁን ታይም ወይ መከሰሰኝ መፈረዴ እያስለቀሰኝ አይደለም። አንድ ሉስ ገብቼ ሁለት ለምን አያዋራኝም ነው የሚያስለቅሰኝ። አፍቃርም ይቅርብን፣ ጥላቻም ይቅርብናል። በእኔ በመከራ ጊዜ ልትመሰክርብኝ ስሞታ ልታመጣ መጣለች። አውዝ ቢለምን ሸይጣን ገና ቻች ቢት ይሄዳል። 18 ምን ነበርት ዳኛስ ዳያ ደብዳቤ ለፍቅረኛ ቢጽፍ እኔ ጠረጴዛ ልሁንልሽ ባንቺ ፍቅር ተደብድቤ ምን ነው መዶሻሽ አድርጎኝ ፍቅርሽ በበየነኝ አንቺን በማፍቀሬ ህግ ባዛባ ትክክል ነኝ እኔ ላንቺው ስል ቃለ መሃላዬን ይልና እንደዚህ ይላል። የእውነት ዶክተርስ ለፍቅረኛ ሲጽፍ ሆድ ውስጥ እንደተረሳ መቀስ ትቆረቆሪኝ ጀመር አንቺን ባሰብኩ ቁጥር ይወጋጋኝ ጀመር የልቤን ጦርና ምናምን እንደዛ ነገር። ሰው በውለው ነው ጋይስ ደብዳቤ የሚጽፈው። ፓይለንትስ ደብዳቤ ቢጽፍ አየር እንደጠፋበት ሞገድ እንደጠፋበት ዳመናው ቆልሎት ልቤ ባንቺ ምክንያት ሌላ ላይ ብሎ ዳመናው ውስጥ ገብቶ ከተቆለለልሽ ይሄው ቆይቷል ማፔም ጠፍቶብሻል እባክሽን ይልና ኦስቴትን ያስገባል እዚህ ውስጥ እና ይገባኛል። ስሙ ጋይስ ከጅንኑን ነግራችሁ ነበር። ጅንኑን ብዙ ጊዜ ላገኘው የማናጀሩ ቁጥር ሰጥተውኝ ኧረ እባካችሁ አገናኙኝ እንባ ይፍረዳችሁ ሰው ሁላ የሞከረ ይሄን አደረኩ ምንድን አንድ ቀን ብታገናኙኝ ቆየምን ኧረ የምን ኧረ እኔማ ባለፈው ተናድጄው ነገር ተናግሬ ነበር እና መጨረሻ ላይ ምን አሉኝ? አሁን ማናገር ትችያለሽ አሉኝ። ማለት ማናገር ትችያለሽ አሉኝ። ማናጀሮቹ ስንት ማናጀር እንደሆነ አላውቅም። ዝም ብዬ ብዬ ልጥራ እንጂ ጋይስ የተፈጠረው ነገር ልንገራችሁ እና ማናጀሮቹ አሁን ማናገር ትችያለሽ ፈቀደዋል አሉኝ። እንደዛ እንዲያናግሩኝ እንዳልጨቀጨኳቸው ተፈቅዶልሻል ስባል አይጨንቀኝም። ለካ ሰው ልጅ ከባርነት ይልቅ ነፃነት ነው አምኖ መቀበል ቢከብደው ጋይስ። ሰው ልጅ ባሪያ ነህ ሲለው ምንም አይደነግጥም። ነፃ ነህ ሲባል እንዴ ምን አጠፋው ጌታዬ ትላለህ። ሰው ልጅ እኮ አምኖ መቀበል የሚከብደው ነፃነትን ታውቃላችሁ። ብዙ አመት ሸቃላ የነበረ ወይም ሸቃላ ስላችሁ ባሪያ ስላችሁ የለም ቀኝ ግዛት ይሆናል በሰው ቁጥጥር ስር ያለ ማለት እድሜ ልኩን ሲያገለግል ስለሚያውቅ መገደድን ስለሚያውቅ ነፃ ነህ ሲባል ምን ታይቶ ነው ምን አስቦ ነው ጌታዬ ምን አጠፋው ነው የሚለው። ገብቶቻል። እኔም ምን አጠፋው ነው ያልኩት። እንደማመጥ እንደ ቁራ መልእክተኛ ጫው ተልካችሁ ጫው ያላችሁ ሱቁ ጋር ሲደርሱ ሱካር ብላችሁ እንዳገዙ ሀያ ምን ነበር ያልኩት። እኔ እኮ እየሰማኝ የሌለ ሰው ጋር ማውራት አልወድም። ለዛ ነው ያ እንት ፍሪ መሆን ያ እና ስንት ዘመን እንደዛ ስለማመጥ የነበረውን ማናጀሩ አሁን ማውራት ትችያለሽ
ወይዘሪት ሄለን አለ። ስለ ወይዘሪትና ወይዘሮ አላሳሰበኝም። ባይዘወይ የእውነት ትቻለሽን ብቻ ነው እኔ ከውስጥ ያስኩት። ከዛስ ምንም ገዛው ነገር ሳይኖረኝ ሱቅ ወረድኩ። በእግሬ ተጠምጥሜ ሄጄ ያ በእጄ ተጠምጥሜ ሄጄ ምን ብዬ ዞርኩኝ፣ ከተማውን ዞርኩኝ። እኔ ለመደብኝ አንቱ ምናምን ዝም ብዬ እንደዚህ ነው ስፈልግ አቦልሉላ እችላለሁ። እቺን ነገር ለመለማመድ ስል ያልቦጨርኩት መጽሐፍ የለም እና ከተማ ወጣው ሄድኩኝ። ምን አልኩ ምናምን እንዴት እንደማናገር ምናምን ከዛ ጤና ይስጥልኝ ብዬ ጻፍኩኝ። ጤና ይስጥልኝ ብዬ ጻፍኩኝና እንደተነበበ አየሁት። መነበቡን አሳየኝ። እንደዚህ ግሪን አሳየኝ። ግሪን ነው የሚባለው ብሉ ነው እንደዛ ነገር ብቻ የሆነ ከለር አሳየኝ። ዋይት አይደለም። እሱም ላረጋግጥላችሁ። ከዛ ለታሪክ አስቀምጡልኝ ፕሊስ። እቺን ነገር ለታሪክ እቺን ስሜት እቺም ታልፋለች አንድ ቀን ወይ እንደ ኖርማል ምንም ሳይመስለኝ ላወራ እችላለሁ አንድ ቀን። አሁን አዲሴ ስለሆነ ሲጀምር ወግ ማድረግ ያለው ሰው ማውራት ለኔ ትልቅ ነገር ነው። ሁለት ደግሞ ካጋቼ ፍቅር ያዘኝ ሰው ነው ታውቃላችሁ። ሁለት ይሄ አይደል። ሶስት ደግሞ ቪአይፒ ህግ ጥሽ ይሆን የሚለው አለ። አራት ደግሞ ህጉስ ምን ይለኛል የሚለው አንቀጹስ ምን ይላል። በአንቀጹ ነው እኮ ወሬያችን ሁላ የእውነትና ጨነቀኝ። አንተ ብላቀችኝ ይላል ህገ መንግስቱ ላይ አልኩኝ። ደግሞ አፌ አንቱ ቀኑ ሙሉ መኪና እየነዳሁ አንቱ ቱ አልኩኝ። መጨረሻ ላይ እንደውም አፌ ደጋግሞ የለ በግቤ በገባ ይባል የለ አንቱ ያሉ ቱ አለ አፌ። አሁን አፌ ለምዷል ማለት ነው አልኩኝ። ለምዷል ይሄ ደወልኩ። ደወልኩ ሰደቀላሁላ ሐቅ አያችሁ። እውነት ነው ማወራው፣ እውነት ነው። እውነቴን እንኳን የሚሰማ አንድ ሰው ተገኝቷል። ምን ብዬ ነው ሸቁም? ምን እናንተም ከአንበሳ ስሜት አልወጣችሁ? መጀመሪያ ውጡ እስቲ። እናንተም ውጡ፣ ደንግጣችኋል። እኛም ስንሰማ ደንግጠናል ያለው አበበ ተካ። እስቲ ውጡ ከዚህ ስሜት መጀመሪያ። ጠላቴ ያለቻለ አስጨናቂ ይሄ ገጥሞት ነው ለካ። እኔም ባላወራም ነገር ሳያልቅ ጉዱ ነው ያለው። ዩሪዬ ናት እንዴት ተቀየረ? አይ እሷም አትሆንም። በእኔ በመከራ ጊዜ ልትመሰክርብኝ ስሞታ ልታመጣ መታለች። እንደዛ አበድኩልሽ ሞትኩልሽ እንዳላለችኝ እኔ በችግረኝ ሰዓት እሷም ስሞታ ይዛ መታ ባዳነቷን አሳይታኛለች። እሷ አይደለች ስንት ወቅቶች እኔን ስሞታ የምታቀርብበት እያለ የችግሬ ቀን ስሞታ አለኝ ብላ መጣች። እኔ ያኔ ውስጤ ቆረጠ፣ በጣም ቆረጠ። እኔም እናደዳለሁ፣ ደሃም ይናደዳል። ሰጪ ብቻ አይደለም የሚከፋው፣ ተቀባይም ሲቀበል ከደስቱ ከልቡ ቴንኪው የሚልበት ደስታ ያስፈልገዋል። አለበለዚያ ኖ ሴንስ ይሆናል። ለማንኛውም ችግር የለውም። ጨርቄ ብሎ ጨርቅ ያለው ይላል። ግራ የገባው ወታደር ድምፅ አልባ ጊፍት እንዳታቋርጡኛ ዋ የሚል ነገር መስማት አልፈልግም። ከእንግዲህ አልፈልግም እላለሁ። እኔም ከኔ ብሶ ወይ ምን ብለን ያቆምነው? ደወልኩ። የእውነት ደወልኩ። ከ2 ሰዓት ልምምድ በኋላ ቤቴን 360 ዲግሪ ዞርኳት። እንትን ነው የምመስለው ጥንቆላ። እንደዚህ ዶሮ ዞሮች ላይ እንደዚህ ያዙረሽ ድፊ የሚል ጥንቆላ አላት። ሰው አሁን ሀበሻ ቢሆን ኖሮ ጎረቤቴ ጥንቆላ እያሰራችብኝ ነው ነበር የሚለኝ። ደግነቱ ፈረንጅ ስለሆነ እንደዚህ ነገር ለምን ዞረች ዛሬ ነው እንዴ ቤቱን የገዛችሁን ቼክ የምታደርገው ነው የሚለው። እንኳንም ሀበሻ ነው እንጂ እጄ ላይ ነበር ጥቁር ነገር የሚያየው የሆነ የለም ታምራት ገለታ ጥቁር ዶሮ ምናምን ነገር። ከጥቁር ዶሮ አናልፍም ብዙዎቻችን። ስደውል ጤና ይስጥልኝ አልኩኝ። ስም ምን ብዬ ልጥራ? በቴሌፎን ራሱ እኮ ህጉ የከለከለ መስሎኝ ስም መጥራት ከበደ።
ጤና ይስጥልኝ ጋሼ ያልኩኝ። ማን ልበል ሲል ሄለን ነኝ የይለፍ ቃል ተሰጥቶኝ ነው አልኳቸው። ስለኔ ራሱ ስታስቡ የነበራችሁ ሰዎች የራሱ የእውነት ከሐሳብ እንትን አይደል እንዴ? ራሱ ዝም ብሎ ራሱ ቴሌፎን ከኔ ስር ማንሳት ራሱ እንኳን አንድ ስቴፕ ነው አይደል? ደወልኩ። ስደውል ጤና ይስጥልኝ አልኩኝ። ጅንኑ ብል ያሾፍኪ መስሎ ይሆን አልኩኝ። እኔ ከልቤ ነው መጀነኑን አይቼ ነው እንደዚህ ኮራ ማሁን ቀርጠና እንዲማ ሚለው አይቼ ነው ጅንኑ የሚል ስም ነው የሚመጥነው ያልኩትና ምናልባት ቀልድ ይሁን የኛ ዓለም አይገባውም አልኩኝ። እንደዚህ ነው ያልኩት። በሆዴ ነው በአፌ ማየት አወራለሁ አፌን ተይዣለሁ እና ከዛን ጋሽ አልኩኝ። አባልሹ ነይ ጋሽ። ከዛን ማን ልበል ሲለኝ ሄለን ነኝ የይለፍ ቃል ተሰጥቶኝ ነው አልኳቸው። ወደ ጉዳይሽ ግቢ አሉኝ ነው የሚባለው አለኝ። ሚዲያ ላይ አለኝ ልበል እነሱም በውስጥ እሱ እያልኩ ላውራ እንጂ። ከዛ የይለፍ ቃል ተሰጥቶኝ ነው ወደ ጉዳይሽ ግቢ አለኝ። ለምን እንደከሰሱኝ ማወቅ ፈልጋለሁ አልኳቸው። ለምን እንደከሰሱኝ ማወቅ ፈልጋለሁ የእውነት ግን ይህን በመናገሬ አትቀየሙ። የእውነት የውስጤን ጥያቄ ነው የምጠይቀው አልኳቸው ስል እንደገና ደግሞ በቢዝነሴ እንደዚህ አድርገሽ ወደዛ አድርገሽ ወደዚህ መተሽ ወደዚህ ሄደሽ ምናምን የቢዝነስ ቋንቋ አወሩብኝ። እኔ ሙልጭ አልኩ። ድሃ እስከ 18 ቤቴ ቢቆጠር 2 ግራ እግር ጫማ የሚለብስ እንጂ ጋቢና እንኳን የተቀመጠ ቤተሰብ የለኝ። ምን እንደሚያወሩም አልገባኝ። ጸጥ ብዬ ሰማሁ። ድሃ የተፈጠረው ሀብታም ሲያወራ ለማዳመጥ ነው። አይኖይን ጸጥ ብዬ ሰማሁ። ብዙ ነው ያወሩት። ፓርላማ በሉት ፓርላማ፣ በህገ መንግስት፣ በካባ፣ በስነ ጉባኤ በምናምን አወር አንድ ጥያቄ ብቻ ነው ጆሮ ላይ መጣው። ከጀርባሽ ያለው ማወቅ ፈልጋለሁ ሲሉኝ ሳቄ መጣና ሄለን ተቆጣጣሪን ሳቅሽን፣ ይህቺ ሳቅነች አደጋ የከተተችሽ አልኩኝ። ለራሴ ነው ለሰውማ ማውራት አልችልም እንዴ። ለማን ነው ማውራት? ለእናንተ ላይ ለምዶብኝ ነው አፌ የምከፍተው። እዛ እንዴት አወራለሁ? ፓርላማ እንዴት እንደዚህ ነገር በሆዴ በጀርባ የማያለው ጭቅቄት ችጋር መጥፎ ማን ይቅደመኝ ብሎ የአፍ ቅልብልብ ወሬኝነት ነው አልኩ። ለራሴ አልኩ። እውነቱ ነው ግን ይሄ እንግዲህ ለራስ የሚወራው እውነት ነው። ለሳቸውማ ከጀርባ ያለው ሰቀቀን ነው አልኳቸው። ሰቀቀን በቃ እኔ እንግዲህ ከጀርባ ያለው ችጋር አለ፣ ጭቅቄት አለ። ገብቶሻል? ሰቀቀን አልኳቸው። ምን ነው እዛ እንደምትሆኝ እንትናት ደግሞ ያለመደብሽን ጋሼሽን አቆም ያሉኝ። ምን ልበል አንቱ እላለሁ አንዴ አንተ ስል ያለመደብሽን ተይ እዛው ጅንኑሽን ቀጥይ ሲለኝ ደስ አለኝና ከዚህ ንግግራቸው ሜሎዲ ላይ ምን እንደታየኝ ታውቃላችሁ? የዋህነታቸው ገባኝ። ሚስኪን ናቸው። ጅንኑነትሽን ቀጥይ ሲሉኝ ያንን ቁጣቸው ረገብ አደረጉት። ርግብ ነው ያደርጉትና ከሜሎዲያቸው ላይ ሚስኪን እናቴ ትሙት ሚስኪን ሞራሌ ምጥት አለ። የእውነት ሞራሌ መጣና እያንዳንዱ የምትሉኝን ነገር እሰማለሁ። አንቱሽን አቆሚ አሉ። እንደገና 3 ሰዓት ስለተለማመድኩ ነው አሁንም አንቱ እያልኩ ማወራው። አንቱሽን አቆሚ አሉኝ። ከዛ እሺ እሰማለሁ ሁሉንም የሚባለውን፣ ከኋላም ያደረስኩባችሁ ጉዳት ካለ መስማት ፈልጋለሁ፣ በጣም ፊልም ማድረግ ፈልጋለሁ አልኳቸው።
ምን ጉዳት እንደደረሰ በቢዝነስ በምን በቤተሰብ በምን ሲነገረኝ የፈለኩትን ጥያቄ መጠየቅ እችላለሁ አይደል? አይታዘቡኝም አይደል ስላቸው ያ በተሰጠሽን ሰዓት መጠቀም ትችያለሽ አሉ። በሰዓት ነው የሚያወሩት። በሰዓት ነው የሚያወሩት። ከዛ ብዙ አወሩ። ፓርላማ በሉት የዓመት የባጀት መዝጊያ ነው የሚመስለው። እኔ ምን አገባኝ? እንዴት ይገባኛል? ራሴ ከወረስት ወር $2000 ብተዳደር ሴትዮ ስለ ሚሊዮን ቢያወሩ ምን ያደርግልኛል? እኔ ግን መስማት ስላለብኝ ሰማሁ። ስሙን ነው የማውቀው። ሚሊዮን የሚባል ሰውዬ ሰፈራችን አለ፣ ቢሊዮን አለ። ምን አገባኝ? እኔ ይሄን ቢሊዮን ስለሰማሁ ድህነቴ አይጨምር፣ ቁመቴ አያጥር። ብሰማስ ብዬ ብዬ ሰማሁ። የሆነ በሳምሶኔት ውስጥ ያወጣሉ። ይሄ ወረቀት እነሱ የከሰሱኝን አጀንዳ ነው የሚነግሩኝ። ተራይ ደረሰና ጅንኑ ብለው ብዬ እንድጠራው ስለፈቀዱ አመሰግናለሁ። ስም መጥራት የተከለከለ ነው ስለተባለ ነው ወረቀቱ እና እኔ ግን አንድ ጥያቄ ከልቤ መጠየቅ እፈልጋለሁ። ውስጤ እየተመላለሰ ያለው አንድ ለምን ከሰሱኝ፣ ሁለት ወረቀቱ ላይ የተጻፈውን ክስ ሳይሆን ልባችሁ ላይ ያለውን ክስ ንገሩኝ አልኳቸው። እኔ በእናንተ አይምሮና በልባችሁስ ምን አይነት ክስ ቦታ ነው ያለኝ? ምንድነው መጣቅማችሁ? ምንድነው አልኳቸው። አሁንም አልገባሽም አንቺ ልጅ? አልገባኝ። ከማጋን የገጠምኩት ሰው እንደዚህ አይነት ሴት ይከሳል አሉና ብዙ ዘፈን ስትሰሚ ሰምቻለሁ እና አንድ ዘፈን ልጋብዝሽ ብለው ዘፈኑን ስም ጠቀሱልኝና የዘፋኙን ስም ጠቅሰው ከዚህ በኋላ እንነጋገራለን ብለው ዘጉብኝ። ደህና ሆኝ መቼም አይገባሽም አሉ። አይገባሽም ብለው ዘጉብኝ። ምን ዘፈን እንደጋበዙ ላሰማችሁ። የጠየኳቸው የወረቀቱን ክስ ተውትና ልባችሁ ምንድነው እኔን የከሰሰኝ? ምንድነው የሚፈልገው አልኳቸው። አይምሯችሁ ውስጥ ምንድነኝ ብዬ ጠየኳቸው። የወረቀቱንማ አንብቤዋለሁ፣ የልባችሁን ነው የምፈልገው አልኳቸው። የልቤንማ ብለው ዘፈን ለካ ይሰማሉ። ይህን ዘፈን ጋበዙኝ። አሃዱ ብዬ የሚለው ነገር ግን አልተዋጣልኝም። ምንድነው አሃዱ? ክስ ነኝ ወይስ ምኑ ላይ ነኝ? ልክ ይህን ዘፈን ነግረውኝ ምን ማለት ነው አይገባሽም ወይ አልኩኝ። አልገባኝም። ሰርች ሳርግ የመጣልኝ ዘፈን ይሄ ብቻ ነው። ልክ እኔ ጋበዙኝ ዘፈን ጋይስ ነው። ሌላ ዘፈን አለ አይገባሽም ወይ? ሌላ አለ ህጋዊ ከሳሽ ጥላቻ አለ ከዚህ በስተቀር? እኔ የወረቀቱን ክስ ሳይሆን የልቦትን ክስ ንገሩኝ አልኳቸው። ከዛ ዘፈኑ ሲገባሽ እናወራለን ብለው እንደዚህ እያዩዋቸው ከፊቴ እንደዚህ እንደ ጨለማ ሲገቡ አዩዋቸው። እንደዚህ ጨለማ ውስጥ እንደዚህ እያለ ሲገባ አየሁት። ከዛ ጅንኑ እያልኩት ከእንቅልፌ ነቃ። እንደዚህ ሀገር ልብስ ለብሰዋልና ልክ አይገባሽም ወይ ሲያለ ጅንኑ ያልኩ ነው ከእንቅልፌ የነቃሁት እኮ። ትላንት አልመጣውም እናንተ ጋር እርሜን ብተኛ እሱን አየሁት በህልም። ነገተኛ ይሆናል ይመጣል። እኔ ሰው አይደለሁ፣ እኔ ሴት አይደለሁ። እኔ ያየሁትን ህልም እሱ እንዲያየው አላደርግ። ያኔ
እኛን ነው ማየት የእውነት እኔ ያየሁትን ህልም እኔ አንተ እንድታይ ባላረገ እውነት ሁለታችን በህልም ስንገናኝ ያኔ እውነት እኛን ነው ማየት አልተኛም ምላችሁ እኮ ሁሉ ቀን ቲክቶክ የምገባው ሚዲያ ላይ የምገባው ህልም አለማየት ህልም ሳይ ይሄንን ያየሁት አንቱና አንተ በማለት ራሱ ተጣላው ትላንት በህልሜን እርሜን ብተኝ በህልሜም እንዳላይ ከናካቴ እንቅልፍ የጠፋን ያለችው እርሜን ብተኛ ከስንት ቀን ድካም በኋላ ጅንኑ ጋር ደውዬ አንቺ አትበይኝ አንተ አትበለኝ ላይ ጸብ ከዛ አይገባሽም ወይ ለምን ከሰስከኝ ስለው አይገባሽም ወይ ዘፈን ትሰሚ የለ ስሚ ብሎ ጅንኑ እያልኩት እንደዚህ የሆነ ጉም ውስጥ የሆነ ፈረስ ላይ ይመስለኛል ተቀምጦ እየሄደ ከፊቴ ጥፍት አለ ፈረስ ላይ መቀመጡ ጥሩ ነው ጥቁር ነገር ውስጥ ቢገባ ነበር መጥፎ ነጭ እንትን ነው ስለሆነ የእውነት ነው ጅንኑን እጁን ይዤላችሁ አንድ ቀን አገኘው እናቲትን በግድ በፈለገ ህገ መንግስት ይከሰሰኝ እጁን ይዤ እኔ ቪዲዮ ቀርሼ ለቅላችኋል ልብ እንድገዛ ብቻ እናንተ ብርታት ነው ለዛ ደግሞ መብቴ ይሁን እንዴ በስነ ስርዓት መብቴ እስቲ አንድ ሰው ይከልከል የቢዝነስ አጋሮች ሁላ ለምን ደወላችሁ ብዬ ተቆጣጣሪ እኔ ነኝ የምሆነው ይሄንን ደግሞ ህልማለኝ የማልም ሰዋለኝ መብቴ ነው እኮ ይሁን በነገራችን ላይ እኔ ፍርድ ቤት ስቀርብ እሱ እንደዚህ ብላኝ ነው አለ የሚለው ለምን አልሽ ሲሉኝ አልመልስላቸውም እኮ ምንድነው ያንቺ መልስ ሲሉኝ አፈቅረዋለሁ ደምላችሁ ለዚህ መልስ ይሄን መለሽ ብሎ እስቲ ምን አይነት አንቀጽ እንደሚደነግጉብኝ ያለ መብቴ ነው እኔ ውስጥ ያለው መልስ ይሄ ነው እሱ የጥላቻ ዶሴና ደብዳቤ ይዞር ምን አገባኝ ይሁን why you say like this ምናምን አለ ብለት what you talk I already ቀልጫለሁ እንደስ ነው የምላቸው የእውነት ቪንተር ላይ ነበረ እሱ ነው አሁን አለ ነው የምለው ዳኛው የለም በቃ ምን ነው የምታወሩት እኔ ምን እንዳልኩ ማላስታውስም አሁን ያለኝ ስሜት ቢኖር I am with not in love swimming in love ሌላ አንቀጻላችሁ ይሄ መለሰች ብሎ እስቲ የሚፈርድብኝ ዳኛ አለ የእውነት ከታትፋችሁ ወደ ላይ ተበትኑታላችሁ ፍየል ወደዛ ቀምዝምዝ ወደ አይነ ፍርድ ነው የምናረገው እስቲ የትኛው ዳኛ ምን እንደሚለኝ እስቲ አንድ ሽም ታረጋላችሁ የእውነት ልቤን አውጣችሁ ከታትፋችሁ ትበሉት ይሆናል ወይንም ደግሞ ምትቀልቧት ድመት ካለ ነው ያለ እንኳን እሱ አይደለም እስቲ ማናጀሩ ቴሌፎን ያንሳ አለቀው ከእንግዲህ እንደው እኔም አቅሜን አሳያችኋለሁ ዛሴት ለማንኛው ጋይስ ከአጋች ወይ ከከሳሽ ፍቅር እንዳይዛችሁ ዝም ብሎ ያነጫነጫችሁና እስር ቤት ግቢ ነው የሚሏችሁ እኔ ግን እንደ ሐሳብ ጅንኑ እኔን እስር ቤት ለማስገባት ከምትሄድ ለምን ቤት አታስረኝ እሰረኝ እንዳረከኝ አርከኝ ይላል ለምን አታስሩኝ ቤታችሁ የእውነት አሁንም እኮ ታስሬያለሁ ሚዲያ ላይ መውጣት የለው እንዴ አንድ ቴሌፎንና ዋይፋይ ብቻ ስጡኝ I don't need it እግዚአብሔር በጣም እንደታጣው ሰው ነው በወጣኝ እና ለራሴ ያረሱ ቢጥሉኝ መቼ ይሰባኛል አለች አስቴር አወቀ እግዚአብሔር የኔ ገጥሟት ዲ መብታችን ነው ግን እንኳን አንዳንድ ሰው እንዴት ሂልን ጅንኑ ላይ እንደዚህ አይነት ስሜት ይሰማታል ብሎ እኮ ወደ ሌላ የሚወስዱት ነገር እኮ አለ ይሄንንም ስሜት እኮ በስሪንጋ መጣው ሊያወጡት ይፈልጋሉ እግዚአብሔር እኔ ባውን ታይም ወይ መከሰሰኝ መውፈረዴ እያስለቀሰኝ አይደለም አንድ ሉስ ገብቼ ሁለት ለምን አያዋራኝም ነው የሚያስለቀሰኝ እሺ
ይሆን መረጃ ትሰጣለች አጠገብ ያለው መረጃ ፍርድ ቤት አቀርባለች ብሎ ነው አለሱ የሚመጣው። እኔ መረጃ ይዤ የሚሄደው ወድጄዋለሁ ነው የምለው። እንዴት ይሄን ታደርጊያለሽ ብሎ እስቲ ዳኛ ጠረጴዛ ሲደበድብ ማየት ይፈልጋል። ይሁን እስቲ ጠበቃ በምን አይነት አንቀጽ ምን እንደሚያመጣ ማየት ይፈልጋል። ይሁን እኔ በህልሜ ሁላ ዘፈን ሁላ ሲጋብዘኝ ነው ያየሁት። ዘፈን በህልሜ ማወራው ወሬ ምናምን ሁላ እንትን ስል ነበር። ያ አይቀርም። ስም አትጥሪ ጅነት። እኔ ስም አልጠራውም። ስሜቴን የፈለኩበት መንገድ ስፈልግ ጉድጓድ ገብቼ ስፈልግ እስር ገብቼ ስፈልግ ጣራ ላይ ቆሜ ማውራት ይችላል። እሺ እችላለሁ። እና ሄለን ተይ ነገር ይቅርብሽ አትበሉ። ከቻላችሁ ለሚመጣብኝ እንትን ዲፕረስ እና ዳይፐር ስፈልጉ በተብተብና በኮፒ ሊንክና እንብላችሁ እንትን በሉ። ቤቢዎች እንዴት ነው የሚደነሱት? ጋይስ እንዴት ነው የሚደነሱት? እንዴት ነው የሚደነሱት? ተውት እስክታ እንጫወታለን። አይ ያ መብቴ ነው። የፈለኩትን ነገር ማለም መብቴ ነው። ያ እንዴት ትመኛለሽ የሚለኝ እስቲ አንገዝ ይብጣ ነገር ትፈል ይሄ ነገር ነው እንዴ? እግዚአብሔር እኔ እኮ የሰዎች አስተያየት ነው ያስቀኝ እኮ። ግን አይቀርብሽም ግን ሄለን ለምን ማፍቀርም ይቅርብን ጥላቻም ይቅርብናል።